ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው መካከለኛው ምስራቅን በተመለከተ ሌሊቱንና ትናንት ምሽቱን ሰበር መረጃዎች ተሰምተዋል። ይሄውም ከሳውዲ አረቢያ የወጣው አስደንጋጭ መግለጫ ነው። ኢራንን ያስደነገጠውና ሳውዲ አረቢያ የሰጠችው መግለጫ ይሄ ሁሉ መሳሪያ ተጠግቶ ይሄ ሁሉ የአሜሪካ የጦር መርከብ ወደ አካባቢው መጥቶ አሜሪካ ኢራንን ሳትመታ ከመለሰች ኢራን ትጠናከራለች፣ ስለዚህ ኢራን መመታት አለባት ስትል ሳውዲ አረቢያ የሰጠችው መግለጫ በእርግጥም ኢራንን አስደንግጦ ኢራንም ለጉዳዩ ዙሪያ ተጠይቃ ምላሽ ሰጥታለች ለሳውዲ አረቢያ። በሌላ በኩል ደግሞ እንዲሁ ወሳኙና የመካከለኛው ምስራቅ ቀጠናን የወደፊት ዕጣ ፈንታ ወይ ሰላም ወይ ደግሞ የለየለት ጦርነት አድርጎ ይወስናል የተባለለት የአሜሪካና የኢራን ድርድር ለመካሄድ ቀኑ ተቆርጧል። የፊታችን አርብ በኢስታንቡል ሁለቱም ሀገራት በተወካዮቻቸው በኩል እንደሚገናኙ ተመልክቷል። ይህንን ተከትሎ ትራምፕ ቀይ መስመር አስምረዋል። ይኸውም የአሜሪካ ፍላጎትን ተቀብላ ኢራን የምናቀርብላትን ሰነድ የማትፈርም ከሆነ ቅዳሜ የሚፈጸመው ነገር በሙሉ ለኢራን ጥሩ አይሆንም ሲሉ ቃል በቃል ተናግረዋል። ከጦርነቱ ጋር ያኔ ትጋፈጣለች ሲሉ ነው የዛቱት። ይህ ድርድር እንዲሳካም እንዳይሳካም የሚፈልጉ የተለያዩ ሀገራት አሉ። እንዲሳካ ከሚፈልጉት መካከል እንደ ቱርክ ያሉና በቀጠናው ያሉ የገልፍ አንዳንድ ሀገራት እንዲሳካ ቢፈልጉም፣ በሌላ በኩል ደግሞ እስራኤልና ሳዑዲ አረቢያ ያሉ ሀገራት ግን ይህ ድርድር እንዳይሳካና ኢራን እንድትመታ ይፈልጋሉ። ለዚህም የእስራኤል መገናኛ ብዙሃን እንደሚሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ላይ ግፊት እያደረጉ ነው ኢራንን እንዳያምኑ ሲሉ፣ ኢራን ደግሞ ለረጅም ዓመታት እምቢ ስትለው የነበረውን የአሜሪካን ስምምነት በተመለከተም ተቀምጣ በጠረጴዛ ዙሪያ ለመነጋገር በይፋ ፈቃደኝነቷን አሳውቃለች። ጉዳዩን በተመለከተም ኢራን መግለጫ ሰጥታለች። በዝርዝር የማስደምጣችሁ መረጃ ይኖራል። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ የኢራንና አሜሪካን ውጥረት በእጅጉ የሚያባብስ መግለጫ ከወደ ሳውዲ አረቢያ ወጣ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ለድርድር ዝግጁ ከሆነች እንደራደር፣ አለበለዚያ ግን ችግር ይፈጠራል በማለት ጠንከር ያለ ማስጠንቀቂያ መስጠታቸውን ተከትሎ ሳውዲ አረቢያ ባወጣችው መግለጫ እንዳስታወቀችው ትራምፕ በፍጹም ከኢራን ጋር መደራደር የለባቸውም፣ ኢራንን መምታት ነው ያለባቸው። አሁን ባለው ሁኔታ ወደ ቀጠናው መሳሪያ ተጠግቷል። ቀጠናው ከፍተኛ ውጥረት ላይ ነው። በአሁኑ ሰዓት ኢራን ካልተመታችና ኃይሏ ካልተንኮታኮተ በድርድር ሰበብ መልሳ ኢራን ትጠናከራለች። ስለዚህም ትራምፕ እንደዛቱት ከት ያለ መሳሪያም ወደ ቀጠናው እንዳስጠጉ ሁሉ በአሁኑ ሰዓት ኢራን መመታት አለባት ስትል ነው ሳውዲ አረቢያ በኢራን ጉዳይ መግለጫ የሰጠች። ሳውዲ አረቢያን መግለጫ ያሰሙት የሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ለአሜሪካ ሲናገሩ እንዳሉት አሜሪካም በአሁኑ ሰዓት መሳሪያዎችን እንዳስጠጋች ወደ ቀጠናው ኢራንን ካልመ
መታች። የኢራን አገዛዝ ተጠናክሮ ዳግም ይወጣል ማለታቸውን በስፍራው የነበሩ ምንጮችን ጠቅሶ አክሲዮስ ኒውስ ዘግቧል። ይህ ለኢራን ጆሮ ጭው የሚያደርግ ዜና መሆኑን ተከትሎ ኢራን በጉዳዩ ላይ ምላሽ መስጠት አልፈለገችም። ኢራን ሳውዲ አረቢያ አለችው የተባለውን ጉዳይ በተመለከተ ጉዳዩን በቅርበት እየተከታተልኩት ነው ያለች ሲሆን የአንድ ሀገርን አቋም በመገናኛ ብዙሃን ዘገባዎች አንመዝንም፣ ከሳውዲ አረቢያ ጋር ቋሚ ንግግር እያደረግን ነው፣ የምናየው ይሆናል ብላለች። በዚህም አሽራቅ አልአውሳት የተሰኘው ጋዜጣ እንዳለው ከሆነ አንድ የሳውዲ ከፍተኛ ባለስልጣንን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላትም አቋም አሁንም አልተቀየረም ሲል አስተባብሏል። ስማቸው ያልተጠቀሰ የሳውዲ አረቢያ ባለስልጣን እንዳሉት ከሆነ ሳውዲ በኢራንና በሳውዲ አረቢያ መካከል የተከሰተውን ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች። ነገር ግን ሳውዲ አረቢያ ኢራን ወደ ቀጠናው የተጠጉት መሳሪያዎች እንዲያርፉባትና ቅጣት እንድታገኝም ትፈልጋለች ብሏል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ የሚገጥማቸው መሆኑ ይታወቃል። ሳውዲ አረቢያ ለመሆኑ ለሚገጥማት ነገር ተዘጋጅታለች ወይ ብለዋል። አክለውም ጠላታችን አሜሪካ የምትፈጽመው አንድ ስህተት አሜሪካን ለአደጋ ይዳርጋል፣ እንዲሁም ከቀጠናው የሚነሳው እሳትም አሜሪካና አጋሮቿን በእጅጉ ይበላቸዋል ሲሉ ነው ማስጠንቀቂያ የሰጡት። በዚህ እንዳለ ከአሜሪካ ጋር አልደራደርም በማለት በአቋሟ ጸንታ የቆየችው ኢራን ትናንትና ምሽት ግን አቋሟን በከፍተኛ ሁኔታ የቀየረችበትን መግለጫ ሰጥታለች። የኢራኑ ፕሬዝደንት መሱድ ፔዜሽኪያን ይፋ ባደረጉት መረጃ ሀገራቸው ኢራን ከአሜሪካ ጋር ለመደራደርና በአሜሪካ ውዴታዎችን መፈጸም ትችል እንደሆነ መንገድ እንዲያዩ ትዕዛዝ ሰጥተዋል። ከዚህም ባሻገር ለዓለም አቀፉ ህብረተሰብ በሰጡት መግለጫም ኢራን ከአሜሪካ ጋር በጠረጴዛ ዙሪያ ተቀምጣ ለመደራደር ዝግጁ ናት፣ ኮሚቴ ማዋቅራለች፣ የፊታችን አርብ ቀኑ ተቆርጧል ሲሉ አብስረዋል። ይህንን በተመለከተ ከወደ አሜሪካ ነጩ ቤተ መንግስት ዋይት ሃውስ መግለጫ የሰጡት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አማራጭ የላትም ሲሉ የፎከሩባት ኢራንን አሁን እኛ ባልነው መሰረት በጠረጴዛ ዙሪያ ተቀምጣ ለመወያየት ተስማምታለች ብለዋል። ጉዳዩን አስመልክቶ የእስራኤሉ ታይምስ ኦፍ ኢዝራኤል ጋዜጣ እንደዘገበው በአሜሪካና በኢራን መካከል ድርድሩ ሊጀመር ኢራንም በእጄ ማለቷና ኮሚቴዎችን እንደምትልክ መግለጿ እንዲሁም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኪላቸውን እንደሚልኩ የገለጹ ሲሆን የሁለቱ ሀገራት ተጠባቂ ድርድር ይካሄዳል የሚባለው ለሁለቱም ሀገራት ጋር መልካም የሆነ ግንኙነት ባላት ቱርክ ውስጥ ነው። በቱርክ ኢስታንቡል ይካሄዳል ተብሎ የፊታችን አርብ ቀን በተቆረጠለትና ምሽቱን ዜናው በተሰማው በኢራንና በአሜሪካ ድርድር መሃል የገልፍ ሀገራቱም እንደሚገኙ ተመልክቷል። ነገር ግን ስብሰባው ከመካሄዱ አስቀድሞ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ስብሰባውና ድርድሩን አስመልክቶ ቀጭን የሆነ ቀይ መስመር አስምረዋል። ይኸውም ኢራን አማራጭ የላትም፣ አሁን በመሳሪያ ከበናታል፣ የአሜሪካ ዘመን አመጣሽ መሳሪያዎች ዙሪያዋ ቆመዋል፣ ከመደራደር ውጭ አማራጭ የሌላት ኢራን አሁን ለመደራደር ተስማምታለች በማለት የገለጹ ሲሆን አሁንም ቢሆን ምንም አይነት የመጫወቻ ካርድ ኢራኖች የላቸውም። ለዚህ ነው ወደ ስብሰባው የመጡት። በዚህም በድርድሩም አሜሪካ የምትፈልገውን ነገር በሙሉ የመፈጸም ግዴታ አለባቸው ብለዋል። ይህ ካልሆነ ግን አሉ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በዛሬ ሌሊቱ መግለጫቸው፣ ይህ ካልሆነ ግን በኋላ የሚሆነውን ነገር እናያለን፣ እንነጋገራለን። ስምምነት ነው የምንፈልገው። ስምምነት የማይደርስና ኢራን የምንላትን የማትቀበል ከሆነ ኔክስት ዴይ ያሉ በቀጣዩ ቀን ቅዳሜ እንደማለት ነው በጣም መጥፎ ነገሮች ይፈጠራሉ ብለዋል ትራምፕ። ትራምፕ ይህንን ያሉት የኢራንን ልዑካን ቡድን ወደ ድርድር ጠረጴዛው ለመምጣት ውዴታውን ካሳየ በኋላ ነው። ፕሬዝደንቱ አሁንም በኢራን ላይ የሚከተሉት ማክሲመም ፕሬሸር የተባለ እንቅስቃሴ ወይም ጫና የመፍጠር ሂደት ተጠናክሮ እንደሚቀጥል የገለጹ ሲሆን ኢራን እድሉን ትጠቀምበት፣ እድል ሰጥተናታል፣ ለውይይትም ኢስታንቡል ተቀጣጥረናል፣ ይህንን የመጨረሻ እድሏን ካልተጠቀመች ግን ወታደራዊ እርምጃው ወደፊት ይመጣል ሲሉ አስምረውበታል። እስራኤሉ መገናኛ ብዙሃን ታይምስ ኦፍ ኢዝራኤል እንደሚለን ከሆነ ይህ የፊታችን አርብ ይካሄዳል ተብሎ በአሜሪካና በኢራን በኩል ቀጠሮ የተያዘለት የኢስታንቡሉ ስብሰባ እንዳይሳካ ከሚፈልጉ ግንባር ቀደም ሀገራት መካከል የመጀመሪያዋ እስራኤል ናት ይላል። ምክንያቱም ይህ በአሜሪካና በኢራን መካከል የሚደረገው ማንኛውም ስብሰባ ወይም ድርድር የኢራንን የኒውክሌር አቅም ሙሉ በሙሉ የማያጠፋ ከሆነ አደገኛ ይሆናል ብላ የምታምነው እስራኤል
ይህ ስብሰባ ለሟሟያ ወይም ኢራን በስብሰባው ላይ የምንፈልገውን አልተቀበለችም ለማለት ለጦርነት መንደርደሪያን እንደሚጠቀሙበትም ታምናለች ብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ መጥፎ ስምምነት ወይም ባዲል እንዳያደርጉና ኢራንን እንዳያምኗት ግፊት እያደረጉ መሆኑን ነው ታይምስ ኦፍ እስራኤል የገለጸው። ይህ የትራምፕ ስልት the art of the deal የሚባል ሲሆን መጀመሪያ ማስፈራራት ብለውታል። ትልቅ የጦር መርከቦችን ወደ ቀጠናው ልኮ ኢራን እንነጋገር የሚል ጫና እንድትከፍትና በኋላም እንነጋገር የሚለው በር ሲከፈት ምርጫ ማሳጣት የሚለውና በቴብሉ ላይ አንድ ምርጫ ብቻ አስቀምጦ ፈርሚ የሚለው ነው። ወይ የስምምነትን ፈርሚ ወይ ጦርነቱን ተጋፈጪ የሚለው ስምምነት የፊታችን አርብ ፊት ለፊቷ የሚቀርበው ኢራን ምን ልትወስን ትችላለች የሚለው ዓለም የሚጠብቀው ሌላኛው ዜና ሆኗል። በሌላ በኩል በዚህ የአርቡ የኢስታንቡል ቀጠሮ ላይ የአሜሪካና የኢራን ተደራዳሪዎች ፊት ለፊት ሲገናኙ በጠረጴዛው ዙሪያ በቀጠናው ያሉ እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስን ጨምሮ የቀጠናው ሀገራትም በታዛቢነት እንደሚሰበሰቡ ተመልክቷል። በኢራን በኩል ተደራዳሪ ሆነው የሚቀርቡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የሚመሩት ልዑካን ቡድን ሲሆን ከአሜሪካ በኩል ቡድኑን የሚመራው ደግሞ የፕሬዝደንት ዶናልድ ጄ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የተመራ ተደራዳሪ ቡድን ነው። ታዛቢዎች ደግሞ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኦማን፣ ግብፅና ሌሎችም ከፍተኛ የገልፍ ሀገራት ባለስልጣናት እንደሚታደሙ ተመልክቷል። አንድ የአሜሪካ ከፍተኛ ባለስልጣን ለሮይተርስ በሰጡት መግለጫ ፕሬዝደንት ዶናልድ ጄ ትራምፕ ኢራን ስምምነት እንድታደርግ በተደጋጋሚ ሲያስጠነቅቁ ቆይተዋል። አሁን የምንገናኘው እነርሱ ማለትም ኢራኖች ምን ለማለት እንደፈለጉ ለመስማት ብቻ ነው ወይም ዲሉን ለመፈረም ብቻ ነው። ካልሆነና የተራዘመ ነገር የሚፈልጉ ከሆነ ግን ውይይቱ በፍጥነት ያበቃል ብለዋል። አንደኛው የኒውክሌር ስምምነት መፈረም አለባት። ኢራን የኒውክሌር ማብላላት ሂደቷን በአስቸኳይ እንድታቆምና በቀጠናው ላይ አሜሪካ የምትሰጋበት ማናቸውም ነገር እንድታስወግድ ሲሆን በምላሹ አሜሪካ የጣለችባትን ማዕቀብ ታነሳላታለች። ሁለተኛነት አሜሪካ የምትፈልገው ደግሞ በቀጠናው የሚንቀሳቀሱ ሀገራትን ኢራን ከመደገፍ እንድታቆም ነው። ይህንን ጉዳይ በጥብቅ የምትፈልገው መሆኑን የገለጸችው አሜሪካ ይህ ሁለቱ ስምምነት ካልተፈረመ ኢራን በከፍተኛ ሁኔታ ከሚመጣባት ማዕበል የሆነ ጦርነት ጋር ትጋፈጣለች ሲሉ አስጠንቅቀዋል። እስካሁን ኢራንና አሜሪካ በሶስተኛ ወገን ወይም በኦማንና በኳታር በኩል ነበረ መልእክት የሚለዋወጡት። አሁን ግን ነገሮች የተቀያየሩ ሲሆን የትራምፕ የቅርብ ሰውና የኢራኑ ሚኒስትር ፊት ለፊት መቀመጣቸው ነገሩን ወይ ወደ ሰላም ወይ ወደ መጨረሻው ጥፋት ይወስደዋል ተብሏል። ይህ ሁሉ ሊሆን ግን የፊታችን አርብ ቀኑ የተቆረጠ ሲሆን ሳውዲና ግብጽ በጉዳዩ ዙሪያ መግባታቸው ደግሞ ስምምነቱ በሁለቱ ሀገራት ብቻ ሳይሆን በመላው መካከለኛው ምስራቅ ዋስትና እንዲኖረው ተፈልጎ እንደሆነም ተመልክቷል። በዚህ እንዳለ ዛቻ፣ ማስፈራሪያና የድርድር ቀጠሮ ጭምር ከምዕራባውያን መገናኛ ብዙሃን እየተዘገበባት የምትገኘው ኢራን በሰጠችው መግለጫ የሚያከብረኝን አከብራለሁ፣ ለሚዝትብኝ ደግሞ ተመሳሳይ መልስ እሰጣለሁ ስትል ኢራን አስታውቃለች። በኢራን የተፈጠረውን ውጥረት በተመለከተ ከየትኛውም ወገን ለሚሰነዘር ማናቸውም አዎንታዊም ሆነ አሉታዊ ነገር ተመጣጣኝ ምላሽ እንደምትሰጥ ነው ኢራን የገለጸችው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ በኩል የሚሰነዘሩ ዛቻዎችንና የድርድር ሀሳቦችን በመጥቀስ ኢራን ለሁሉም እንዳመጣጡ ምላሽ ለመስጠት ተስማምታለች በማለት ገልጸው በአክብሮት ለሚያናግረን በአክብሮት ለመመለስ ተዘጋጅተናል ብለዋል። በማስፈራራት ለሚያናግረን በተመሳሳይ ቋንቋ መልስ እንሰጠዋለን ብለዋል። ለዲፕሎማሲ ዝግጁ ነን፣ ለመነጋገር ቀን ቆርጠናል በማለት ለድርድር እንደሚቀመጡ አረጋግጠው ነገር ግን ዲፕሎማሲ ከማስፈራራትና ከጫና ጋር አብሮ አይሄድም፣ ዲፕሎማሲ የራሱ መንገድ አለው ብለዋል። የኢራኑ ዋና ዲፕሎማት ጨምረው ሲናገሩ አሜሪካ ወደ ዲፕሎማሲው ፊቷን ያዞረችው በህዝባዊ ተቃውሞ አማካኝነት የታሰበው ሴራ ስላልተሳካ ነው ሲሉ ወቅሰዋል። ሚኒስትሩ በድጋሚ አሜሪካና እስራኤል በሺዎች የሚቆጠሩ ሰዎች ተገድለውበታል በተባለው ለሳምንታት በዘለቀው ተቃውሞ ውስጥ ተሳትፈዋል ሲሉ ከሰዋል። በኢራን የተካሄደው ተቃውሞ ኢራን ከእስራኤልና ከአሜሪካ ጋር ባለፈው ዓመት ሰኔ ለ12 ቀናት ያደረጉት ጦርነት ተከታታይ ጥቃት ነው በማለት ተቃውሞዎቹም ከህዝቡ ፍላጎት ጋር የሚያገናኛቸው ነገር የለም ብለዋል። አሜሪካም በኢራን ላይ ጥቃት እንደምትፈጽም እየዛተችና
ኢራንም ምላሽ እንደምትሰጥ እያስጠነቀቀች ባሉበት በዚህ ሰዓት ለንግግር ዝግጁ ለመሆን ጥረት እየተደረገ ይገኛል። የኢራን ውጭ ጉዳይ ሚኒስትር ግን የንግግር ሐሳብ የመጣው ሴራቸው ከከሸፈ በኋላ ነው። አሁን እነርሱ ናቸው ስለ ዲፕሎማሲ የሚያወሩት፣ እኛ ሁሌም ለዲፕሎማሲ ዝግጁ ነን፣ እኛ እንደራደር ካልን ቆይተናል በማለት በእኩልነትና በጋራ መከባበር ላይ ለጋራ ጥቅም ለመነጋገርና ለመደራደር ዝግጁ ነን ሲሉ አረጋግጠዋል። የውጭ ጉዳይ ሚኒስትሩ አራግቺ ንግግር የተሰማው በዋሽንግተንና በቴሄራን መካከል ያለው ውጥረትን ለማርገብ የሚደረገው ጥረት በተጠናከረበትና ሁለቱም ሀገራትም በአመቺ ሁኔታ የፊታችን አርብ በኢስታንቡል ለመገናኘት ቀጠሮ ከያዙና ሁኔታዎችም በከፍተኛ ሁኔታ እየተባባሱ ባለበት ሰዓት ነው። በፊታችን አርብ የሚደረገው የኢስታንቡል ስብሰባ የኢራንን የአሜሪካን ብቻ ሳይሆን በአጠቃላይ የገልፍ ሀገራቱንና የመካከለኛው ምስራቅ ቀጠናን የወደፊት ሰላም ወይም መጠፋፋት የሚወሰንበት ቀን ሊሆን ይችላል ሲሉ ተንታኞች ከወዲሁ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃት መልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።